ሰላም ጤና ይስጥልኝ የተከበራችሁ የሀገር ውስጥና በተለያዩ ዓለማችን ክፍል የምትገኙ ኢትዮጵያና ትውልደ ኢትዮጵያውያን የኢትዮጵያ ቱዳይ ቤተሰቦቻችን ከሀገር ውስጥ እስከ ዓለም አቀፍ ለእናንተ ይሆናሉ ያልናቸውን አንኳር ጉዳዮች ወደ እናንተ ይዘን የምንደርስበት ሰዓት ላይ እንገኛለን። በአባይትነት ከያዝናቸው አንኳር ጉዳዮች ውስጥም የኢትዮጵያ ንግድ ባንክ ደንበኞች የሆናችሁ በተለይም በመዲናችን አዲስ አበባ የምትንቀሳቀሱ በሙሉ አዲስ መረጃ ይፋ ተደርጓል። ሕጉ ይፋ የተደረገው በተለይም ከነሐሴ 8 ጀምሮ የትኞቹም አገልግሎቶችን ከዚህ ከንግድ ባንክ ጋር በተያያዘ የወጣ አዲስ መመሪያ አለ። የባንኩ ደንበኞች ተገቢውን ጥንቃቄና እንደዚሁም ደግሞ እርምጃዎችን እንዲወስዱ የሚያሳስብ ለመንግስት ተቋማትም በተመሳሳይ መልኩ ከንግድ ባንክ ጋር ያላቸውን ግንኙነትን በተመለከተ ማቋረጥ ስላለባቸው አንኳር ጉዳዮች በሰፊው የሚያብራራና ከነሐሴ 8 ጀምሮ እንዲተገበር የተጻፈ ደብዳቤን የተመለከተ ይሆናል። ይሁን እንጂ ይህ ደብዳቤ ከነሐሴ 8 ጀምሮ ቢጻፍም በአንዳንድ ጉዳዮች ሳይተገበር የቆየ ቢሆንም አሁን ላይ ግን አስገዳጅ እየሆነ መጥቷል። ጉዳዩ ምንድነው የሚለውን በሰፊው የምንመለከተው ይሆናል። ሌላኛው ጉዳይ የቀድሞ የባልደራስ ፓርቲ ሊቀመንበርና የአሁኑ የአማራ ፋኖ ብሔራዊ ንቅናቄ አባል የነበሩትም አቶ እስክንድር ነጋ ያነሷቸው አንኳር ጉዳዮችም በፖለቲካው ዘርፍ ላይ ትልቅ እምርታን የሚፈጥርና ቀጠናው ላይ ያሉትን የተፈጠሩ ጥምረቶችን የተመለከቱ ሰፋ ያለ ቆይታን ተደበቁበት ወይም ደግሞ በተለያዩ መገናኛ ብዙሃን ሲገለጽ እንደነበረው በህይወት የሉም ተገለዋል ሲባሉ የነበሩበትን አሁን ላይ ብቅ ብለው በርካታ ሐሳብ አስተያየቶችን ሰጥተዋል። ንግግራቸውም በብዙዎች ዘንድ እየተቀባበሉት ነው። ለመሆኑ እስክንድር ነጋ ከዶቼ ቬለ ጋራ ምን አይነት ቆይታ አድርጓል? ዶቼ ቬለስ እንዴት አቶ እስክንድር ነጋን ሞቱ ወይም ደግሞ ገደሉ ከሚለው ዜና ጀምሮ ለማናገር ቻለ የሚሉትን በሰፊው ተመልክተናል። ከኛ ጋር አብራችሁን ስትቆዩ የምታዳምጡን ይሆናል። ሌላኛው ጉዳይ ደግሞ የትግራይና አካባቢውን የሚኖር ህብረተሰብ የተላለፈ ማስጠንቀቂያ መልእክት ይሆናል። በተለይም ደግሞ በትግራይና አካባቢው የሚኖሩ በክልሉ የሚኖሩ ዜጎች ንጹሃን ዜጎች ከራሳቸውን ከተለያዩ ጉዳዮች እንዲጠብቁና የፌዴራል መንግስቱ ተደጋጋሚ የሆነ የድሮን ጥቃቶችን ጋር በተያያዘ ወታደራዊ ኢላማ ያደረጋቸውን ቦታዎች ላይ እንዲርቁ የመጨረሻ ማስጠንቀቂያ ተሰጥቷል። በተለይም ይህ ማስጠንቀቂያ ወታደራዊ ኢላማዎቹ ምንድናቸው? የትግራይ ህዝብስ ከነዚህ ወታደራዊ ኢላማዎች እንዴት ራሱን ከአየርና ከድሮን እንደዚሁም ከከባድ መሳሪያ ጥቃት መከላከልና መጠበቅ እንዳለበት የሚያሳስቡ መረጃዎችን ለእናንተ ይፋ እናደርጋለን። እናንተም ለሌሎች መረጃዎችን አጋሩ። በተለይም ይህን መረጃ ይፋ ሲደረግ በዋናነት የቀጠለውን በክልሉ የድሮን ጥቃት የተመለከተ ይሆናል። አንድ ጊዜ ሰላም፣ ሌላ ጊዜ ደግሞ ጦርነት እየሆነም አስቸጋሪ የሆነው አንዴ ሞቅ አንዴ በረድ ያለው የትግራይ ጉዳይ አሁን ላይ የፌዴራል መንግስቱ ያስተላለፈው ጥሪና ማስጠንቀቂያን በሰፊው ተመልክተነዋል። ክቡራትና ክቡራን ከኛ ጋር አብራችሁን ስትቆዩ እነዚህን ጉዳዮች በሰፊው የምታዳምጡ ይሆናል። በቀዳሚነት ወደ ያዝነው ጉዳይ አመራን። በመጀመሪያ ደረጃ በተለይም የፌዴራል መንግስቱ አጠናክሮ በቀጠለው በራያ አዘቦና በእንዳባ ጉናም የህወሓት ወታደራዊ ኢላማዎችና ከባድ መሳሪያዎች ላይ የተፈጸሙ የድሮን ጥቃቶችን የተመለከተ ይሆናል። ክቡራትና ክቡራን በትግራይ ክልል ከራያ ከዛም በሸረሪናና እንደዚሁም ደግሞ በመቀለ ዙሪያ እየተደረገ ያለው የድሮን ጥቃት አሁንም ቀጥሏል። ይሁንና ከዚህ ድሮን ጥቃት በስተጀርባም በርካታ የድሮን ኦፕሬተሮች ወይም ደግሞ አስተኳሾችም ጉልህ ሚናን እየተጫወቱ ይገኛሉ። ህወሓት ከወታደራዊ ኢላማ ወይም ደግሞ ከድሮን ጥቃት ራሱን ለመከላከል ሱዳንና ከኤርትራ ያስገባው መሳሪያ ከመመታት ጀምሮ በርካታ ወታደራዊ ሎጂስቲኮቹ እንዴት ሊመቱ ቻሉ?
ጉዳቶችስ እንዴት ይደርሳሉ የሚለው ጉዳይ ለራሱ ለህወሓት እንቆቅልሽ ሆኖበታል። በተለይም በክልሉ የትግራይ ሰላማዊ ኃይል የደህንነት ሰዎች በሰፊው መሰማራት፣ የህወሓትን ጠል የሆኑ ደግሞ ሰላምን የሚወዱ ህዝቦች በትግራይ ውስጥ በመኖራቸው ምክንያት የህወሓት እያንዳንዱ ወታደራዊ ኢላማዎች በቀላሉ በድሮን አስተኳሾች ሊመቱ ችለዋል። በራያ አዘቦም ያጋጠመው በእንዳባጉናም የሆነው ይህንኑ ነው። በእንደርታም በተመሳሳይ መልኩ ኢላማዎቹ እየተፈጸሙ ነው። ይህም የድሮን ኢላማም የፈሩ የህወሓት ማዕከላዊ ኮሚቴዎች ወታደራዊ አዛዦችም ራሳቸውን በመሰወርና ወደ ኤርትራም ከፊሎቹ ማዘዣቸውን ለማድረግ እየተሯሯጡ መሆኑን ነው የውስጥ እማኞች እየገለጹ ያሉት። በዛሬው ዕለት የወጡ የመንግስት ደጋፊዎችና በተለይም ደግሞ የህወሓትን በመቃወም የትግራይ ሰላማዊ ኃይል ያወጣው መረጃ እንደሚያመላክተው ከሆነ በራያ አዘቦ የተወሰደው የመጀመሪያው ጥቃት የተፈጸመው በራያ አዘቦ ወረዳ ገነቴ ጣቢያ ተብሎ በሚጠራው ሁጅራ ሩፋኤል ልዩ ስሙ ጋሳራ ወይም አዲ ሙስጠፋ ኑር በተባለ ቦታ ነው። በዚህ በቅጥልጥል በተለይም ደግሞ በአረንጓዴ ሸራና በኬንዳ ተሸፍኖ ላዩ ላይ ቅጠል የተደረገበት ታንክም በድሮን ሙሉ በሙሉ መውደሙንና መመታቱን ነው የተገለጸው። ሌላኛው ሁለተኛው እርምጃ በእንዳባጉና ሲሆን በተመሳሳይ መልኩ ሁለተኛ የድሮን እርምጃ የተወሰደበት መውጫው አዲ ገብሩ ወይም ደግሞ አውራ ጎዳናው አካባቢ ነው። በዚህ ኢላማ የጠበቀ ድብደባ የጦር መሳሪያ የጫነች ወታደራዊ ኦራል መኪናና አንድ ታንክ ላይ ከባድ ጉዳት ደርሷል። ጥቃቱ አሁንም ተጠናክሮ ይቀጥላል የሚለው የፌዴራል መንግስቱ ወታደራዊ ምንጮችም ለትግራይ ህዝብ ተገቢውን ማስጠንቀቂያና ከነዚህ ወታደራዊ ኢላማዎች እንዲርቁ ሲል አስጠንቅቋል። ከነዚህ ወታደራዊ ኢላማዎች ውስጥ በተለይም ደግሞ የህወሓት ማዕከላዊ ኮሚቴና ወታደራዊ ኃይሉ የሚሰበሰቡባቸው ሆቴሎችና መሰብሰቢያ አዳራሾች፣ የተለያዩ ከባባድ መሳሪያዎች ከዙ 23 ኦራል ጨምሮ የተለያዩ ተተኳሾችና የወታደራዊ መጋዘኖች፣ በተመሳሳይ መልኩ ደግሞ ወታደራዊ እንቅስቃሴ በሚደረግባቸው መስመሮች አካባቢ የሚገኙ የትኛውም የህብረተሰብ ክፍል ራሱን ከአደጋ እንዲጠብቅ ሲል የፌዴራል መንግስቱ በተደጋጋሚ ማስጠንቀቂያም እየሰጠ ይገኛል። ይሁንና አሁንም የድሮን ጥቃቱ እንደቀጠለ ነው። ወደፊትም ተመሳሳይ ነገር ይሆናል ሲል ያሳሰበ ሲሆን በትግራይና ኤርትራ ድንበር አካባቢ በሽሬና በሌሎች አካባቢዎችም በዛላምበሳም የድሮን ጥቃት መፈጸሙን ነው እየተገለጸ ያለው። ክቡራትና ክቡራን ወደ ሁለተኛው ጉዳይ አመራን። የኢትዮጵያ ንግድ ባንክን የሚመለከት ይሆናል። የተለያዩ የመንግስታዊ አገልግሎቶችንና ሌሎች ጉዳዮችን በመዲናችን አዲስ አበባ የሚከውኑ የንግድ ባንክን በመጠቀም ክፍያዎችን የሚፈጽሙ ደንበኞች አሁን ላይ ይህ ነገር ያከተመለት ይመስላል። በተለይም ደግሞ የአዲስ አበባ ከተማ አስተዳደር ከነሐሴ 8 2018 ጀምሮ ባዞረው ደብዳቤ ለእያንዳንዱ የመንግስት ተቋም የትኛውም አገልግሎት በስኬት ባንክ እንዲፈጸም ሲል ማዞሩን ነው ደብዳቤ ተገለጸው። ከነሐሴ 8 2018 ጀምሮ ሁሉም የመንግስት ተቋማት በተለይም ደግሞ ደሞዞቻቸውን በስኬት ባንክ እንዲያደርጉ፣ ከዛ ውጭ ደግሞ ሌሎች መንግስታዊ አገልግሎቶችና ክፍያዎችንም በዚሁ በስኬት ባንክ ወይም ደግሞ በቀድሞ አዲስ ብድርና ቁጠባ ተቋም እንዲደረግ የሚለው ሐሳብ ሙሉ በሙሉ ተግባራዊ እንዲደረግ የሚሉ ግልጽ ማስጠንቀቂያ ተላልፏል እና በዚህም ምክንያት በተለይም ደግሞ የኢትዮጵያ ንግድ ባንክ በአዲስ አበባ ደንበኞች ከስኬት ባንክ ያላቸውን ቁርኝት ካሁኑ ማስፋት እንዳለባቸውና በስኬት ባንክ ብቻ አገልግሎቶችን የሚያገኙበት እድል እየተፈጠረ መሆኑን ነው የተገለጸው። መሶብና ሌሎች አገልግሎቶችም ወደዚሁ መሰል ስራዎችም ከስኬት ባንክ ጋር ቀጥተኛ ቁርኝት እየፈጠሩ ያሉበት ሁኔታ ተገልጿል። ስለዚህም ይላል መረጃው ስኬት ባንክ የከተማዋ ነዋሪ ብቸኛ አማራጭ እንደሚሆን ነው የተዘገበው። የቀድሞ አዲስ ብድርና ቁጠባ ተቋም ማለት ነው። ጥያቄው በተለይም ብሔራዊ ንግድ ባንክ እያንዳንዱን አገልግሎት ዲጂታል እያደረገ የኤቲኤም ማሽኖችም ከዛም ባለፈ የሞባይል ባንኪንግና በተለያዩ አካባቢዎችም ሰፊ አገልግሎት እየሰጠ
በሚገኝበት በአሁኑ ወቅት ላይ ተደራሽነትና ከቴክኖሎጂ አኳያ እጥረት ያለበት ስኬት ባንክ እንዴትም ለአዲስ አበባ ነዋሪ አገልግሎቱን እንዲያገኝ ማድረግ ይቻላል የሚለው እስካሁን ያልተመለሰ ጥያቄ ነው። በብዙዎችም ዘንድ በተለይም በመንግስት ሰራተኛው የሲቢ ብር ፕላስ የብድርና ሌሎች አገልግሎቶችን በቀላሉ እያገኘ ከመሆኑ ጋር ተያይዞ ወደ ስኬት ባንክ መዞሩ ቅሬታን የፈጠረ ክስተት ሆኗል። ወደ ዕለቱ ዋና አንኳር ጉዳይ አመራን። የቀድሞ የባልደራስ ፓርቲ ሊቀመንበርና በአሁኑ ሰዓት የአማራ ፋኖ ብሔራዊ ንቅናቄን ከዲሞክራሲያዊ ትግል ወደ ትጥቅ ትግል የተሸጋገሩት አቶ እስክንድር ነጋ ለረጅም ጊዜ ከጠፉበትና ሙተዋል ተገለዋል ከሚባልበት መላምትም ብቅ ብለዋል። በዚህም በርካቶች ደስታቸውን የገለጹ ቢሆንም አቶ እስክንድር ያነሷቸው ሐሳቦች ግን በበርካቶች ዘንድ መነጋገሪያ ሆኗል። በተለይም ጽምዶ ተብሎ የተፈጠረውን ጥምረትና እሳቸውም ደግሞ ከኃላፊነት ራሳቸውን ያገለሉበትን መንገድ ከዶቼ ቬለ ጋራ በነበራቸው ቆይታም ሰፊ ማብራሪያ ሰጥተዋል። ጽምዶ የተፈጠረው አሉ አቶ እስክንድር ነጋ ከኢትዮጵያ በተለይም ደግሞ ከአማራ ታሪካዊ ጠላቶች ጋር ነው። ይህ ደግሞ እኛንም ወደ ትግል ያስወጣን ሀገሪቱንም ለመስቀልቀል የዳረገ ክስተት ከመሆኑ ጋር ተያይዞም እንደ ግለሰብም ብቻ ሳይሆን እታች ያለው ተዋጊ ሳይወያይ የተፈጠረ በሌሎች ስሜታዊነትና ስሌት የተጓዘ ውህደት እንጂ እታች ያለው ሰራዊት አምኖ የሚቀበለው ጉዳይ አይደለም። ለኔም ይህ ተመሳሳይ ጉዳይ ነው። ጽምዶን የሚቀበለው ወይም ደግሞ ጽምዶ ሊፈጠር ይችላል። ነገር ግን የምንቀበለው ታች ያለው ሰራዊት በጋራ ተወያይቶበትና ተስማምቶበት ለላይኛው አካል ሲሰጥ ወይም ደግሞ ሲመረጥ ነው ይላሉ። ከዚሁም ጋር ማያይዘው በተለይም የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ስለሆኑትና የሥራ አስፈጻሚ አካላት ሲናገሩ እነዚህ አካላት የተመረጡት ለጊዜያዊ ወይም ደግሞ እንደ ሽግግር መንግስት እንጂ በሁሉም ታምኖባቸው አይደለም። እታች ያለው ኃይል ምርጫ ተካሂዶ ወይም ደግሞ በምርጫ ሳይሆን ይህንን ጊዜ እንዲያሻግሩ ሁለቱን ድርጅቶች አንድ እንዲያደርጉና የሽግግር መንግስትን እንዲፈጥሩ በማሰብ እንጂ ተመርጠው አይደለም ሲሉም አቶ እስክንድር ነጋ ሐሳባቸውን አጋርተዋል። እታች ያለው ሰራዊት የጽምዶን ጥምረት በአግባቡ እየመረመረና የሚያስብ በስሌት የሚጓዝ እንጂ በስሜት አይደለም ሲሉም የተናገሩበት ንግግር በብዙዎች ዘንድ መነጋገሪያ ሆኗል። አቶ እስክንድር አክለውም በዚህ ጥምረት ውስጥ ለአማራው የሚፈጠር ወይም የሚጠቅም ነገር ይኖራል ብለን አናስብም። የአማራና የኢትዮጵያ ታሪካዊ ጠላቶችን ለመዋጋት ነው ወደ ትጥቅ ትግል የገባ ነው ሲሉ ተናግረዋል። በፓርቲ ስርዓት ውስጥ የባልደራስ ፓርቲ ሊቀመንበር ሁኜ አገልግያለሁ። ጥያቄው የዲሞክራሲ ነበር። አሁን ላይ ግን በህይወት የመቆየት ነው። ስለዚህ በዚህ የህይወት መቆየት እንቅስቃሴ ውስጥ ደግሞ የትጥቅ ትግል ወሳኝ ስለሆነ ወደ ትጥቅ ትግል ገብቻለሁ። በዚህም አልጸጸትም ሲሉ ነው የተናገሩትም። በተለይም አክለው ከቅርብ ጊዜያት ወዲህ እሳቸው ላይ በመንግስት በኩል የድሮንና ሌሎች የአየር ጥቃቶች እንዳጋጠሟቸው ከዛም ውጭ ደግሞ በተለይም ደግሞ በትግል ውስጥ እጃቸው ረጅም የሆኑ አካላት ሲሉ የገለጿቸው ለጊዜው ግን ማንነታቸውን መጥቀስ ያልፈለጓቸው ድርጅቶችና ግለሰቦች እንደዚሁም ሌሎችም ሊገሏቸው በተደጋጋሚ ሙከራ እንደተደረገባቸው ገልጸዋል። እነዚህን አካላትም ከመግለጽ ለጊዜው ልቆጠብ በማለት ሲናገሩ አሁን ግን በህይወት እንዳሉና ይህ መረጃም ከየት እንደመጣ ሌላም ምንም አይነት ማስረጃም ሳይኖራቸው እንዴት ይህ ነገር ሊፈበረክ ቻለ ሲሉም ሲጠየቁም አቶ እስክንድር ሲናገሩ እውነታው እንግዲህ በዚህ ትግል ውስጥ እጃቸውን በሰፊ ያስገቡ አካላት አሉ። አማራ ሳይሆኑ አማራንን ብለው በአማራው ትግል ላይ በአማራው ደም ላይ ለመነገድ ያሰባሉ። ይህ ደግሞ በሂደት የሚጠራ ይሆናል። አሁን ባለው ነባራዊ ሁኔታ ግን እኔ ፍጹም ሰላማዊ ነኝ። እውነታዎችን በቀጣይ የምናወጣቸው ይሆናል ሲሉም ተናግረዋል። ክቡራትና ክቡራን የኢትዮጵያ ቱዴይ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። ሐሳብ አስተያየቶቻችሁን ደግሞ እናንተ አጋሩን።